A federal judge has blocked the Trump administration's $100,000 fee on new H-1B visas. ሰበር ዜና ተሰምቷል። ይኸውም ዶናልድ ትራምፕ በኤች1ቢ ቪዛ ላይ የጣሉትን $100,000 የገንዘብ ክፍያ ወይም የማመልከቻ ክፍያ አሜሪካዊው ዳኛ ማገዳቸው ተሰምቷል። እንግዲህ በዚህና ባለፉት ሳምንታት ውስጥ የተለያዩ አይነት እገዳዎች በዶናልድ ትራምፕ አስተዳደር ላይ እየተጣሉ ነው ያሉት። ይሄ ደግሞ በጣም ደስ የሚያሰኝ ዜና ነው። ታዲያ ኤች1ቢ ቪዛ ማለት ምን ማለት ነው የሚለውን ለማታውቁና ብዙ ግንዛቤው ለሌላችሁ ትንሽ ላብራራላችሁ። ኤች1ቢ ቪዛ ማለት የአሜሪካ ኩባንያዎች በከፍተኛ የሙያ መስክ ወይም ደግሞ በስፔሻሊቲ ኦኩፔሽን የሰለጠኑ የውጭ ሀገር ባለሙያዎችን ቀጥረው ወደ አሜሪካ በማስገባት እንዲሰሩ የሚፈቀድበት የቪዛ አይነት ነው። ታዲያ አሜሪካ ውስጥ በጣም ታዋቂና ትልቅ ቦታ የሚሰጠው የቪዛ አይነትም እንደሆነ ነው የሚታወቀው። እነማን ናቸው ለዚህ ቪዛ ማመልከት የሚችሉት ካላችሁ፣ የቴክኖሎጂ ባለሙያዎች፣ የምህንድስና ባለሙያዎች፣ የጤና ባለሙያዎችና ሌሎችም እንደ ሂሳብ ባለሙያዎች ወይም ደግሞ አካውንታንቶች የመሳሰሉ ባለሙያዎች፣ ከፍተኛ ባለሙያዎች ለዚህ ለኤች1ቢ ቪዛ ማመልከት ይችላሉ። ዋና ዋና ህጎቹና አሰራሮቹ ደግሞ ስንመለከት ስፖንሰርሺፕ የሚያስፈልገው መሆኑ ትልቅ ቦታ የሚሰጠው ነገር ነው። አንድ ሰው በግሉ ተነሳስቶ ለኤች1ቢ ቪዛ ማመልከት አይችልም። ምክንያቱም የግድ መጀመሪያ አሜሪካ የሚገኝ አንድ ኩባንያ ይሄንን ሰው ከቀጠረው በኋላ ያ የቀጠረው ኩባንያ ለአሜሪካ ኢሚግሬሽን ወይም ለዩኤስሲአይኤስ ማመልከቻ ማቅረብ ይጠበቅበታል። ስለዚህ ስፖንሰርሺፕ ያስፈልገዋል። የጊዜውን ገደብ በተመለከተ ቪዛው መጀመሪያ ሲሰጥ ለ3 ዓመታት ነው የሚቆየው። ከዛ በኋላ ደግሞ እንደ ሁኔታው ታይቶ እስከ 6 ዓመታት ድረስ ሊራዘም የሚችልበትም ሁኔታ አለ። በሂደት ላይ ያሉ የግሪን ካርድ ማመልከቻዎች ደግሞ ካሉ ከ6 ዓመትም በላይ ሊራዘም የሚችልበትም ሁኔታ አለ። ባለትዳሮችና ልጆች ለዚህ ጉዳይ ማመልከት ይችላሉ ወይ ካላችሁ፣ አዎ የሚቻልበት ሁኔታ አለ። ይሄ ማለት የኤች1ቢ ቪዛ ያገኘ ሰው ባለቤቱን ለምሳሌ ሚስት ከሆነች ባሏን፣ ባልም ከሆነ ሚስቱን፣ እንደዚሁም ደግሞ እድሜያቸው ከ21 ዓመት በታች የሆኑት ልጆቹን በኤች4 ቪዛ አማካኝነት ይዞ ወደ አሜሪካ መግባት የሚችልበት መሆኑ ነው። በዚህ ጉዳይ ላይ የሎተሪ ወይም ደግሞ እጣም ስርዓት አለው። ይሄ በየአመቱ ከዓለም ዙሪያ ይህንን ቪዛ ፈልገው የሚያመለክቱ ሰዎች ቁጥር በጣም ከፍተኛ ስለሚሆን በእጣ አማካኝነት እንዲለዩ ይደረጋል። ይሄ ማለት በአመት ውስጥ የ85,000 የቪዛ ብዛት የእጣ ብዛት ይዘጋጃሉ። ከነዚህ የቪዛ እጣ መካከል ደግሞ 65,000 ለማንኛውም ዲግሪ ላለው፣ እንደዚሁም ደግሞ ቀሪው 20,000 ደግሞ የአሜሪካ የማስተርስ ዲግሪ ላላቸው ባለሙያዎች ብቻ የተመደበ እንደሆነ ተጠቅሷል። ታዲያ ለምንድነው ትኩረት ያለው? ታዲያ ለምንድነው ትልቅ ቪዛ ነው የሚባለው ካላችሁ ደግሞ ዱዋል ኢንቴንት ወይም ደግሞ ሁለት ወይም ደግሞ ድርብ ዓላማ ያለው መሆኑ ነው። ምክንያቱም ለኤች1ቢ ቪዛ ያመለከተ ወይም በስፖንሰርሺፕ አማካኝነት የኤች1ቢ ቪዛ ያገኘ ሰው ቀጥሎ ደግሞ ወደ ግሪን ካርድ ማደግ ይችላል። ብሎም ደግሞ ከፈለገም ወደ ነዋሪነት ማደግ የሚችልበት ትልቅ በር ስለሚከፍትለት ነው። ታዲያ የዛሬው ሰበር ዜና ምንድነው ካላችሁ ደግሞ በሰኔ 8 ሲኤንኤን ይዞት የወጣው ዘገባ ነው። በነገራችን ላይ ሲኤንኤን ብቻም ሳይሆን ሌሎችም ታላላቅ የመገናኛ ብዙሃን እየዘገቡት ያሉት ዜና ነው። ይሄውም ደግሞ የቀደም ሲል እንደነገርኳችሁ የአሜሪካዊ ዳኛ በዶናልድ ትራምፕ $100,000 የማመልከቻ ክፍያ ላይ ያመጡት እጣ ወይም ደግሞ ያመጡት እገዳ ነው። A federal judge has blocked the Trump administration's $100,000 fee on new H-1B visas. This is a program that allows companies, especially tech companies, to hire foreign workers for high-skilled jobs. Let's go live to CBS News correspondent Chanel Call in our newsroom in New York. Hey, Chanel, so what was the judge's reasoning for the ruling? Well, I got to say, this is a huge relief for so many foreign workers, thousands of foreign workers, and some small and medium-sized American tech companies that have been hiring those skilled foreign workers for decades now on this visa, the H-1B visa. A federal judge last night, Mugo, essentially ruled that the executive branch, the president in particular,
couldn't make this kind of decision, adding a $100,000 fee to the H-1B visa without seeking congressional approval. And we know that in this case did not happen. Now, originally, the administration had said that their argument here was to add this $100,000 fee to any new H-1B applicant, Mugo, in an effort to prevent foreign workers from taking American jobs. But I mentioned to you, I've been speaking for months now to small and medium-sized American tech company leaders who are saying that they rely on this visa to get American talent, to get foreign talent, I should say, to America, and that this was going to be a huge problem for them in their view. በቦስተን የሚገኙት የፌዴራል ዲስትሪክት ዳኛ ሊዮ ሶሮኪን በሰጡት ባለ 42 ገጽ ውሳኔ የትራምፕ አስተዳደር ይህንን ክፍያ የመጣል ህጋዊ ስልጣን እንደሌለው አስታውቀዋል። ዳኛው ክፍያውን ውድቅ ያደረጉባቸው አንዳንድ ምክንያቶችም ተጠቅሰዋል። አንደኛው የስልጣን መደራረብ ነው፣ ግብር የመጣል ስልጣን ነው። ይሄ ማለት ይህ $100,000 ክፍያ እንደ ክፍያ ወይም እንደ ፊ ሳይሆን እንደ ግብር ወይም እንደ ታክስ የሚቆጠር መሆኑ ነው። በሀገሪቱ ህግ መሰረት ደግሞ በቪዛ ላይ እንዲህ አይነት ግብር ወይም ደግሞ ከፍተኛ የሆነ ክፍያ የመጣል ሙሉ ስልጣን ያለው የአሜሪካ ኮንግረስ ወይም ምክር ቤት እንጂ ፕሬዚደንቱ ወይም አስፈጻሚው አካል አይደለም። በመሆኑም ይህ እንደ አንድ ምክንያት ተወስዷል። ከዚህም በተጨማሪ ደግሞ የህግ አሰራር መጣስ ነው። ይሄ ማለት ውሳኔው የፌዴራል ኤጀንሲዎች መመሪያዎችን በሚያወጡበት ጊዜ መከተል ያለባቸውን የህዝብ አስተያየት መቀበያ ጊዜ ወይም ደግሞ አድሚኒስትሬቲቭ ፕሮሲጀር አክት ማለት ነው የጣሰና በፕሬዚደንቱ ድንገተኛ ትዕዛዝ ብቻ የተጫነ ነው ተብሏል። ታዲያ ክሱን የመሰረተው ማን ነው ካላችሁ ክሱ የቀረበው በዲሞክራቲክ ፓርቲ በሚመሩት የ20 የአሜሪካ ግዛቶች ጠቅላይ አቃቢያነ ህጎች ወይም ደግሞ አቶርኒስ ጀነራል ጥረት ነው ማለት ነው። ግዛቶቹ ክሱን የመሰረቱት ደግሞ ክፍያው በሀገሪቱ ላይ ከፍተኛ ጉዳት ያመጣል በሚል ነው። ታዲያ ክፍያው እንዲመጣ ወይም ደግሞ ክፍያው ያስከተለው ተጽዕኖ ምን ነበር? ለዚህ ውሳኔ ለዚህ ገዳ ያበቃው ትልቁ ተጽዕኖ ምን ነበር ካላችሁ የትራምፕ አስተዳደር ክፍያውን የጣለው የውጭ ሀገር ሰራተኞች የአሜሪካን የሥራ ዕድል እንዳይቀሙ ለመከላከልና የሀገር ውስጥ ሰራተኞችን ለማበረታታት በሚል እንደሆነ ታውቋል። ቢሆንም ግን በተግባር ግን ከፍተኛ የሆነ መስተጓጎል ፈጥሮ እንደነበረም ነው የታወቀው። ከዚህም በተጨማሪ ደግሞ ይህ ክፍያ የሰራተኛ እጥረትም እንዲከተል አድርጓል። ክሱን የመሰረቱት ግዛቶች እንዳስረዱትም ከሆነ ደግሞ ይህ ክፍያ የመንግስት ዩኒቨርሲቲዎች፣ ትምህርት ቤቶችና የጤና ተቋማት ማለትም ሆስፒታሎች ከፍተኛ እውቀት ያላቸውን የውጭ ሀገር ተመራማሪዎች፣ መምህራንና የሕክምና ባለሙያዎችን ቀጥረው እንዳያሰሩ መንገድ ዘግቶባቸው እንደነበረም ነው የታወቀው። የማመልከቻዎች ቁጥርም በዚህ ሁኔታ ማሽቆልቆሉ ታውቋል። ክፍያው ስራ ከጀመረበት ጊዜ አንስቶ እስከ የካቲት 2026 ድረስ ለኢሚግሬሽን ቢሮ ወይም ደግሞ USCIS ክፍያውን ፈጽሞ ያመለከቱት 85 ድርጅቶች ብቻ ነበሩ። ይህም ደግሞ ክፍያው ድርጅቶችን ሙሉ ለሙሉ ተስፋ አስቆርጦና ከገበያው ውጪ እያወጣቸው እንደነበረም ነው የታወቀው። ታዲያ አሁን ከዚህ ቀጥሎ ምንድነው ሊፈጠር የሚችለው ብላችሁ ልታስቡ ትችላላችሁ። የዳኛው ውሳኔ ክፍያውን በመላው አሜሪካ ተግባራዊ እንዳይሆን ሙሉ ለሙሉ ያገደው ስለሆነ ከዚህ በኋላ የሚከተሉት ነገሮች ምንድናቸው ተብሎ ይጠበቃል። ይሄ ማለትም የአሜሪካ የቴክኖሎጂ የጤናና የከፍተኛ ትምህርት ተቋማት ከዚህ ቀደም $100,000 ክፍያውን በመፍራት አቁሞ የነበረውን የሰራተኞች ምልመላ ወዲያውኑ መቀጠል እንዲችሉ በር ይከፍትላቸዋል። ይህም ብቻም አይደለም፣ የቪዛው ማመልከቻ ክፍያ ወደ ነበረበት መደበኛ አሰራር ይመለሳል። ስለዚህ ከዚህ በፊት እንደነበረው መደበኛው ፖሊሲ የክፍያው የድርጅቱ የክፍያ መጠን ከ$2,000 እስከ $5,000 ብቻ እንደሆነ ታውቋል ማለት ነው። ይሄ ደግሞ ለሎተሪው መመዝገቢያ ደግሞ ወደ $215 ብቻ ይሆናል ማለት ነው። እንግዲህ እዚህ ጋር እንደ ማስታወሻነት ሊወሰድ የሚገባው ነገር ምንድነው? ይሄ ውሳኔ ባለፈው ታህሳስ 2025 በዋሽንግተን ዲሲ ፍርድ ቤት የንግድ ምክር ቤቱ ወይም ደግሞ ቻምበር ኦፍ ኮሜርስ ያቀረበውን ተመሳሳይ ክስ ውድቅ ካደረገውና ክፍያውን ደግፎ ከነበረው የሌላኛው ዳኛ ውሳኔ ጋር የሚጋጭ ሊሆን ስለሚችል ጉዳዩ ወደ ከፍተኛ ይግባኝ ሰሚ ፍርድ ቤት ሊያመራ ይችላል ተብሎ የሚጠበቅ ነው። ስለዚህ እንግዲህ የዛሬው ትልቁና ሰበር ዜናው በአሜሪካ የሚገኙት ዳኛ እንግዲህ የትራምፕን ውሳኔ የትራምፕን እንግዲህ ትዕዛዝ $100,000 የማመልከቻ ክፍያ ውድቅ ማድረጋቸው ነው። ይሄ ትልቅ ዜና ነው። በተለይ ደግሞ
በአሜሪካ ውስጥ ለሚገኙ ትልልቅ ኩባንያዎች በጣም ትልቅና አስደሳች ዜና ነው። አሽቆልቁሎ የነበረው የሰራተኞች ቅጥርም ደግሞ ወደ ነበረበት የሚመለስና የክፍያ መጠኑም ደግሞ ከዚህ ፖሊሲ መውጣት በፊት ወደ ነበሩበት የክፍያ መጠን እንደሚመለስም ተስፋ ተደርጓል። ከዚህ ጋር ደግሞ የተለያዩ አይነት ተግዳሮቶችም ይገጥማሉ ተብለው ይጠበቃሉ። ታዲያ ከዚህ በኋላ የሚሆነው ነገር ምንድነው የሚለውን ደግሞ በሚቀጥሉት ጊዜያት ተከታትለን እንመለከታለን። እኔ ፋሲል ነበርኩኝ። ይህ የኢንፎቴይመንት የዩቲዩብ ቻናል ነው። በሚቀጥለው ደግሞ በሌላ ዜና ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ የደውሏ ምልክት በመጫን ደግሞ አዳዲስ ቪዲዮዎች ሲለቀቁ መልእክት እንዲደርሳችሁ ማድረጋችሁን እንዳትረሱ እያልኩ ከወዲሁ ሰናበታለሁ። ሰላም።